በማይካድራ የተካሄደው ዘር ተኮር ጭፍጨፋ ዳግም እንዳይከሰት ህብረተሰቡና የጸጥታ አካላት ተባብረው መስራት እንደሚገባቸው በመከላከያ ሰራዊት አንድ ከፍተኛ የጦር አዛዥ ተናገሩ። ህወሓት ጥቅምት 30 ቀን 2013 ዓ.ም በማይካድራ ያደረሰው ዘር ተኮር ጭፍጨፋ በማይካድራ ከተማ ታስቦ ውሏል። አምሳላሙኝ ተጨማሪ ያለው በየዓመቱ የሚታሰበው ጥቅምት 30 የማይካድራ ንጹሃን ዝክረ ሰማዕታት ቀን ዘንድሮም በልዩ ልዩ ሁነቶች በማይካድራ ከተማ ታስቦ ውሏል። በዝክረ ሰማዕታቱ መልእክት ያስተላለፉት በመከላከያ ሰራዊት ከፍተኛ አዛዥ ኮሎኔል ጥላሁን ናማጋ እንዲህ አይነት ግፍ ዳግም እንዳይፈጸም ህዝቡና ሰራዊቱ በቅንጅት ሊሰሩ ይገባል ብለዋል። ዳግም ይሄን አይነት ነገር እንዳይፈጸም ከሰራዊቱ ጎን መሆን አለበት ህዝቡ። እኛም ከእናንተ ጋር እንደደጀን ህዝባችንን እናከብራለን። እንደዚህ አይነት የጥፋት ወንጀል በምንም አይነት ሊፈቀድለት አይገባም። ሰላማችን ሁሉ ጊዜ መጠበቅ አለብን። ድንበራችን መጠበቅ አለብን። ከተማችን መጠበቅ አለብን። የማይካድራ ከተማ ከንቲባ ሙሉጌታ መብራቱ በማይካድራ ህዝብ ላይ የተፈጸመው ጭፍጨፋ የጸረ አማራ ትርክት ውጤት መሆኑን ተናግረዋል። የሰማዕታቱ አደራም የማይረሳ መሆኑን አክለዋል። ወያኔ ከፍጥረቱ ጀምሮ ጸረ አማራ ሆኖ ተነሳ ድርጅት ነው። ከጥላቻ ማኒፌስቶን በመነሳት የወልቃይት ጠገዴ አማራ ህዝብ ላለፉት 3 ዓመታት በስውርና በግልጽ የዘር ማጥፋት ወንጀል ሲፈጽምበት ቆይቷል። ማይካድራ አንዱ ማሳያ እንጂ በአማራ ላይ የተፈጸመው ብቸኛ የዘር ማጥፋት ወንጀል አይደለም። የማይካድራ ጭፍጨፋን ስናስብ ጭፍጨፋውን የዘር አማራ ትርክትን ውጤት ስለመሆኑ ልብ ልንለው ይገባል። የከተማዋ ነዋሪ ወጣት ደሳለኝ ሰረበ ሰማዕታቱ በአማራነታቸው ብቻ ተለይተው ለሰው ልጅ ሁሉ አሰቃቂ የሆነ ግፍ የተፈጸመባቸውን ዕለት ለአምስተኛ ጊዜ እየዘከሩ መሆኑን ነው የተናገረው። ዛሬ 5ኛ ዓመት ሰማዕታትን የምናስታውስበት ቀን ነው። ምንም አይነት ጥፋት ሳይኖርባቸው ምንም አይነት ወንጀል ሳይኖርባቸው አማራ ስለሆኑ ብቻ በአማራነታቸው ተለይተው እቅድ ዝግጅት ተደርጎበት ቤቶች ተቆጥረው የአማራ ቤት እነማን የቱ ጋር ነው ስንት ቀበሌ ነው ይገኝ ተብሎ ለሰው ልጅ ፍጥረት በሙሉ አሰቃቂ የሆነ ሰው ለማጥፋት በዘሩ ብቻ አጥንተው ለማጥፋት ትልቅ ዝግጅት አድርገውበት የቆዩ እሱን በተግባር ያሳዩበት ቀን ነው። የመከላከያ ሰራዊት ከፍተኛ አዛዦች የከተማው የሥራ ኃላፊዎችና ህብረተሰቡ በተገኙበት በማይካድራ አደባባይ የህሊና ጸሎትና የጧፍ ማብራት ስነ ስርዓትም ተካሂዷል።